አለኝስ ኦፎሌ ተቀመጡ ማለት ነው። ሀበሲት ኦፎሌ እንዴት አታውቅም አንተ ሰው? ወይኔ እኔን አታውቅም ማለት ነው። በቃ ኦፎሌ ኢንተርናሽናል ቃል ሲሆን የመጣው ከዕብራይስጥ ነው። ተቀመጡ ማለት ነው። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ኦፎሌ በሉት። ተቀመጥ ማለት ነው በሉ። በእንግሊዘኛ sit down have a seat በትግርኛ ኮፈለ አንደኞች ናቸው። ካምባላ አራ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ካምፓላ ለመጀመሪያ ጊዜ ነው እኔ የመጣሁት። አብሮኝም የመጡት እህት ሩት፣ ወንድሜ ሳኮር ዋላያውስ ነን። ያው ካምባላ ዋላ ብርቅዬ እንስሳ ኢትዮጵያ አይደል? ለመጀመሪያ ጊዜ መጣን ወገኖች ነን። በጣም ደስ የሚል አቀባበል ነው። ከኤርፖርት ጀምሮ የተቀበሉን ቴንኪዩ ማለት ፈልጋለሁ። ዲፕሎማት ወንድሜን ሮቤልንና ሶሪ ፕሮቶኮሉ እንደተጠበቀ ሆኖ ነው ሶሪ እና አምባሳደርን ዛሬ ነው ያየዋት። እሷ ባትፈቅድልን እሱ አይመጣም ነበርና ቴንኪዩ ልላችሁ ወዳለሁ። እንዲሁም ወደዚህ ሀገር 2026 ወይም በኢትዮጵያ ካላንደር አቆጣጠር ነው 2018 ካምፓላ ኡጋንዳ የመምጣት ፕላንም የለኝም። እንዴት እንደመጣውም አላውቅም። እንደ ፊሊጶስ ተነጥቄ መሰለኝ የመጣሁት ጌታ ፊት ነው የምላችሁና ስለዚህ ፕሮግራም እቴ ሩት በጣም እግዚአብሔር በምድራችን ላይ ወጣ ባለ ግሎሪ የገለጣት ልጅ ናትና ያው እኩያ ብንሆንም ያው መንፈሳዊነቱ እንደተጠበቀ ነውና ወደዚህ ምድር ፕሮግራም እንዳሰበች ስትነግረኝ ሳውዝ አፍሪካ ሆኜ ነው ፕሮግራሚን ኢቭን አልጨረስኩም እዛ የነበረኝንና እንዲህ ፕሮግራም አለ ሲባል እስኪ ልጸልይና እመልስልሻለሁ አልኩ። ካምፓላ መሄድ አለበት ሲባል እንዴት ሆኜ እንደመጣው ማላቅም ደስ ብሎኛል በመምጣቴ። ይሄንን ፕሮግራም እናንተ ጋር ለአንድ ቀን መሆኑ ትንሽ አሳሳቢ የሆነው እንጂ ለአንድ ቀን መሆኑ ፕሮግራሙ ማለት ነውና አንድ ቀኗ የእድሜ ልክህን ቀንበር ዛሬ ተሰብራለች። እኔ በቀን መብዛት አላምንም። ምንድነው መቀነስ ብትወደው ብትሉኝ አሁን ኮንፈረንስ አገለግል ከ4 ቀን ወደ 3 ቀን መተና ከ3 ቀን ደግሞ ወደ 2 ቀን ከ2 ቀን በላይ ፕሮግራም ሲሆን ደስ አይልምና እንሰለቻቻለንም እና 2 ቀን ውስጥ ግን የሆነ ነገር መጥቶ ጌታን አመስግንን ብንለያይ ነው ደስ የሚለውና በዚህ በሷ ፕሮግራም ስትነግረኝ ትኬቴን አስተካክዬ ቆርጬ ወደዚህ መምጣት ስላለብኝ የሷ ሚኒስትሪንም መደገፍ ስለፈለኩ ደስ ብሎኝ ነው ወደዚህ የመጣሁት። ሁለተኛ ወደዚህ ለመምጣት ያነሳሳኝ ምንድነው? እናንተ እዚሁ ናችሁ፣ እኛ እዛ ሆነን ተራርቀናል። እስኪ ተቀራርበንም እንተያይ ሰላም እንባባልም ለማለት ነው። ፓስተር ዮኒ እና ፓስተር ዮኒን የሆነ ጊዜ ያው ብቻ ሳይሆን የዛሬ ረጅም ጊዜ ነው አንድ ጊዜ የተገናኘ ነውና ቴንኪዩ ልላችሁ ወዳለሁ። በጣም ደስ ብሎኛል። ሰዓት አለን አይደል? ማገልገል ይችላል። ሜቢ የኛ ትሬንድ አዲስ ስለሆነብኝ ነው። እሺ ያው አዲስ ስለሆነብኝ ነውና ትሬንዱ ሰዓት ካለ በደንብ አገለግላችኋለሁ። በጣም ደስ ብሎኛል። ፓስተር ዮኒ ካንተ ጋር ያገለገሉ ትተረጉምልኛል። እሺ ትመጣል ሳስበው አማርኛ እንዲችሉ ልጸልይ ነው። አንድ ጊዜ ትዝ ይለኛል ከአሜሪካ አንድ ልጅ መጣች አዋሳ ያገለገልና ገና እንደዚህ አገልግሎቴ ሳይወጣ በፊት ነው የቤት ጸሎት እያደረግን ማለት እና ትግርኛና እንግሊዘኛ ነው የምትችለው። ከዛ ስንጸልይ መንፈስ ማኒፌስት አደረገ። እንዴት እንግባባ ውጣ እንላለን። እሱ ሌላ ቋንቋ ነው የሚያወራ። አንዴ መሀል ላይ ትግርኛ ያወራ፣ መሀል ላይ ረጅም እንግሊዘኛ ያወራ። መጨረሻ ላይ ማድረግ የነበረብኝ ምንድነው በአማርኛ እንዲናገር ማዘዝ ነበረብኝ። በላሁን እንግሊዘኛውንም አቁም ትግርኛውንም አቁም፣ በአማርኛ ተናዘ ጮኸ ውጣ። ጌታ ፊት ነው የምነግራችሁ። የሚገርም የሚያምር አማርኛ ከየት እንዳወጣ ኢየሱስ ጌታ ነው።
በእውነት ነው ምላችሁ። ከዛ በቃ በደንብ የሚያምር አማርኛ ተናግሮ ጮሆ ወጣ ነው ምላችሁና የዛሬ 10 ዓመት አይደል አክዬ የዛሬ 10 ዓመት ዱባይ ኤርትራውያን ቸርች ተጋብጄ ሳገለግልም ይኸው እሱ ምስክር አለ። ሻርጃ ላይ የተደረገው ፕሮግራም ላይ የጉባኤው ግማሽ ይሆናል አጋንንት የወደቀውና ከዛ ውስጥ አረቦች ነበሩ እና ብዙ ሰው ስለወደቀ አረቦቹ ተቀላቀሉ። ኢትዮጵያዊና ኤርትራዊ ነው የመሰለኝ። ከኛ ጋር የመጣ ልጅ ተሸክሞ ሲመጣ ነብይ አረቦቹ ወደቁ። አረቦቹ ይሄ ሰውዬ በጥፊ ጥሎ ነው በምን ጥሎ ነው? እኔ እየጸለይኩ ያለው አማርኛ ነው። አረዋ መሰው አረብ ጆሮን በቆርጭም አማርኛ ሰማ። አይ እዚህም ያለው አጋንንት ኢትዮጵያም ያለው አጋንንት ዱባይም ያለው አጋንንት አማርኛ ይሰማል ማለት ሰምተሃል? ዛሬ ከቤታችሁስ መውጣት ያለበት የማይመጥናችሁ ነገር ሁሉ በጌታ ኢየሱስም ተጠርጎ ይወጣል። አማርኛ እንድችሉ ልጸልይ ነው። ጮክ ብላችሁ አሜን። እና በጣም ምለላ ባጭሩ አማርኛ አልሰማም የሚል ሰው ካለ እጁን ያሳይ፣ አስተረጉማለሁ። እሺ አልሰማም ይተርጎም የሚል አትፍሩ። ጌታ ይተርጎም የሚል ይተርጎም። እሺ እና ይተርጎም ይያሉ ካም በዛም ቅባት እንከፋፈላለን። ኢየሱስ ጌታ እና ወንድሜ አኬ በጣም ደስ ብሎኛል። ዛሬ ነው ድንገት ደውዬለት የመጣው። አንድ ወንድም አግኝቻለሁ እዚህ ቴንኪላችሁ ፈልጋለሁ። በቅርብም ከሩቅም የመጣችሁ አጭር ደቂቃ የእግዚአብሔርን ቃል ልናገር ፍቃደኛ ከሆናችሁ ከዛ እንጸልይ። ወይ ለምን በሉ ወይ እሺ በሉ። እሺ ፍቃደኛታት እንድሕር ኮይንኩም ሓፂር ቃል ተዛሪበ ብድሕሪኡ ክጽልይ ይብሉለው። ሰምተዋል። ከጎናችሁ ያለ ሰምተሃል በሉት። ኣብታኹም ዘሎ ሰሚዕካ ዶ በሎ። ኢየሱስ ጌታ ኢየሱስ ጎይታ እዩ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ጎይታ እዩ። ባጭሩ ነብይ መስፍን እባላለሁ። በአጭሩ ነብይ መስፍን እባሃል። የአንድ ሚስት ባለቤትና ናይ ሓንቲ ሰበይቲ ሰብኣይ የአንድ ናይ ሓንቲ የሶስት ልጆች አባት ነው። ናይ ሰለስተ ቆልዑ አቦ እዩ። ኢየሱስ ጌታ ደስ ብሎኛል። ዛሬ ዩጋንዳ ካምፓላ ኣብ ዩጋንዳ ካምፓላ ስለዝመጻኹ ተሓጒሰ ኣለኹ። ከተማችሁ ወይም አገራችሁ ትሞቃለች። ከተማኹም ኣዝዩ ውዑይ እዩ። ሙቀታችሁ ትንሽ ከበድ ይላልና ሃሩር ኣዝዩ ከቢድ እሞ የመንፈስ ቅዱስ ሙቀት ከመጣ እንዴት እንደምንሆን ከባድ ነው። ግን ጌታ ናይ መንፈስ ቅዱስ ሓውን ተመጪው እንታይ ከም ንኸውን እንደይ ኢየሱስ ይባረክ። ኢየሱስ ጎይታ እዩ። በጣም መንፈስ ቅዱስ አንድ ነገር ተናግሮኛልና መንፈስ ቅዱስ ሓደ ነገር ተዛሪቡን ኣሎ። ከዚህ ፕሮግራም በኋላ ድሕሪ ዚ ፕሮግራም እዚ የሆነ ሰው ዝኾነ ሰብ ቦርደር ሰብሮ ይሄዳል። ቦርደር ሴሮ ክኸይድ እዩ። አረ አሜን። ዛሬ ሎሚ የቤተሰብን ናይ ስድራ ቤት የአባትን ናይ አቦ የእናትን ናይ አደ የቅድመ አያትን ናይ ቅድመ አያት የዘር ሐረግን ናይ ዘር ሐረግን ናይ ዘር ነው የሚባል ዘር ነው የሚባል ተከትሎ የሚመጣ ስዒቡ ዝመጽእ የትኛውንም ቦርደር ዝኾነ አይነት ዶብ እግዚአብሔር አሰብሮ ከስብሮ እዩ ያስወጣቸዋል። ከውጾልኩም ድማ አረ አንድ ሰው ጮሆ አሜን ይበል። ሓደ ሰብ አሜን ይበል። እውነት ውሸት ሐቅ ዲዩ ሓሶት? ይሄን ከተማ ሰብሮ መውጣት የሚፈልግ የሆነ ሰፈሩን ሰብሮ ጥሎ መውጣት የሚፈልግ አለ? ነዚ ከተማ እዚ ወይ ድማ ነዚ ሰፈር ጥሒሱ ክወፅእ ዝደሊ ሰብ ተሎ መቆየት ትፈልጋላችሁ? ምጽናዕ ትደልዩ ዲኹም? እስቲ መውጣት ፈልጋለሁ የሚል ሙጻእ ክደልይ ዝብል እስቲ ብድግ በሉና ወጥቻለሁ ወላ ወጤ ኣለኹ እስከበሉ ተሲኢኹም አፎለይ ኮፈሉ። አሁን እየተግባባን ሕጂ እንረዳዳ ኣለና ጽቡቕ። አሁን እየተግባባን ሕጂ ጽቡቕ ጌርና እንረዳዳ ኣለና። አያችሁ ብድግ ስትሉ አየኹም ትስኹ ኣለኹም መንገዳችሁ ላይ አለ ኣብ መንገድኹም ዘሎ ሊሚቴሽን ዋና ማሳ ሊሚቴሽን የፌላሪቲ ሊሚቴሽን ናይ ውድቀት ሊሚቴሽን የበሽታ ሊሚቴሽን ናይ ሕማም ሊሚቴሽን የእርግማን ሊሚቴሽን ናይ መርገም ሊሚቴሽን የድህነት ሊሚቴሽን ናይ ድኽነት ሊሚቴሽን ዛሬ ማታ ሎሚ ምሸት ሰብራችሁ ትወጣላችሁ። ሴርኩም ትወጹ ኢኹም። ግድ የላችሁም። አሜን በሉኝ። አሜን በሉ። ሃሌሉያ። ከጎናችሁ ያለውን ሰው ሊሚቴሽኑን ሰብረህ ትወጣለህ በሉት። ኣብ ጎንኹም ዘሎ ነቲ ሊሚቴሽን ጥሒስካዮ ትወጽእ ኢኻ በልዎ። ኢየሱስ ክርስቶስ ጌታ ኢየሱስ ጎይታ እዩ። በአንድ ርዕስ ላይ የእግዚአብሔርን ቃል ላስተምራችሁ። ኣብ ሓደ አርእስቲ ናይ እግዚአብሔር ቃል ክምህረኩም 10 ደቂቃ 10 ደቂቃ መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱስ ዝሓዝኩም ሰባት ፓስተር ቅድም ተናግሮታል ቃሉን። ፓስተር አንቶ የተዛሪቦሎ ነው ተቃል። ወደዚህ ከመምጣቴ በፊት ይሄንን ቃል አውጃለሁ። ቅድም ናብዚ ምምጻይ ነዚ ቃል እዚ አውጄ ኣለኹ። ራእይ 3 ራእይ 3 ቁጥር 8 ላይ
ቁጥር 8 እንዲህ ይላል ከምዚ ይብል ስራህን አውቃለሁ ነሆ ባንተ ፊት የተከፈተ በር ሰጥቼሃለሁ ማንንም ሊዘጋው አራግደላችሁ ማንንም ሊዘጋው አይችልም ንግብርኻ እፈልጦ ኣለኹ አንተ አንብብላችሁ እስኪ እኔ ቀጥያ ነበር ንግብርኻ እፈልጦ ኣለኹ አቅምኻ ሂደት እዩ ንቃለይ ሓሊኻዮ ንስመይውን አይ ከሓድካዮን እሞ እንሆ ሓደ እኳ ከዓጾ ዘይክእል ክፉት ደገ ሂበካ ኣለኹ አሜን አሜን አማርኛው ላንብበው አባ አማርኛ ከም በልኩሜ ስራህን አውቃለሁ ነሆ ባንተ ፊት የተከፈተ በር ሰጥቼሃለሁ ማንንም ሊዘጋው አይችልም ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜን አልካርክም ማካፍላችሁ ርዕስ the open door ዘካፍለኩም አርእስቲ ክፉት ደገ ዝብል እዩ the open door የሚል ትንሽዬ የእግዚአብሔርን ቃል አስተምራችኋል ክፉት ደገ ዝብል ንሽቴና እግዚአብሔር ቃል ክምህረኩሜ የተከፈተ በር ማለት ምን ማለት ነው ዝተከፍተ ደገ ማለት ታይ ማለት እዩ ለምሳሌ በር ማለት መግቢያ ነው ናብነት ማዕጾ ማለት መእተዊ እዩ ወደዚህ ሚኒ አዳራሹ ስገቡ ናብዚ አዳራሽ ክትአቱ ከለኹም በምንድን ነው የገባችሁት በየኒኹም አቲኹም በምን እየነገራችሁ ብምንታይኹም አቲኹም በበር ነው የገባችሁ በሩ ምን ስለተባለ ትማዕጾ ተአፍ ደገታይ ስለተባለ አይደል ስለተከፈተ ነው የገባችሁ ስለተከፈተ ይኹም አቲኹም በር ማለት ደገ ማለት መግቢያ ማለት ነው መእተው ማለት እዩ ወደ ክብር ናብ ክብሪ ወደ ስኬት ናብ ዓወት እየሰማችሁኝ ነው ሰምዑን ለኹ ወደ ክብር ወደ ስኬት ናብ ክብርን ናብ ዓወትን ወደ ድል የምትገቡበት ናብ ዓወት ተአትውሉ በር መግቢያ ነው መእተዊ አፍ ደገ እዩ ዛሬ ለአንድ ሰው ይሄንን ፕሮፌሳይ ማድረግ ፈልጋለሁ ሎሚና ሓደ ሰብ ነዚ ነገር ትንቢት ክዛረበሉ ይደሊ ወደ ስኬታችሁ ናብ ዓወትኩም ወደ እረፍታችሁ ናብ ዕረፍትኩም እግዚአብሔር ወደ ተናገራችሁ ናብ እግዚአብሔር ወደ ተዛረበልኩም ዴስቲኒያችሁ ፍጻሜ ናብ ዴስቲኒኹም ፍጻሜ ዛሬ ማታ ሎም ምሸት ትገባላችሁ ክትአትው ይኹም ከጎናችሁ ያለው ሰው በሩ ተከፈተ በለው ኣብ ጎንኹም ዘሎ ትደገ ተኸፊቱ በሎ ጮክ በልና በሩ ተከፈተ በለው ትደገ ተኸፊቱ በሎ አቤት አቤት እስቲ ጮክ ብላችሁ አንዴ አንተ ዝም በል ዝም እንበል እስቲ ጮክ ብላችሁ በሩ ተከፈተ በለው አላውቅም የሆነ ሰው ዛሬ እግዚአብሔር በር ከፍቶ ወደ ተናገረው ፍጻሜ ያስገባዋል አይፈልጥሎም መዓልቲ እግዚአብሔር ናብ ሓደ ዝተፈጸመ ነገር ከእትዎ እዩ ሓደ ሰብ ወደ ኡጋንዳ ካምፓላ መጣው በር ስለተከፈተ ነው ናብ ዩጋንዳ ዝመጻ ሁሉ ዋና ምክንያት ደገ ስለተከፈተለ እዩ ለምጽፉ ሰዎች በር ማለት ንትጽሕፉ ሰባት ደገ ማለት ወደ ክብር ናብ ክብሪ ወደ ብልጽግና ናብ ብልጽግና ወደ ስኬት ናብ ዓወት ወደ ታላቅነት ናብ ዕቤት ወደ አዲስ አሰራር ናብ ሓድሽ አሰራርዓ ወደምትገቡበት ናብ ተአትውሉ ማስኬጃው በር ይባላል መኸዲ ደገ ይባላል ማስገቢያ በር ይባላል ትመእተዊ ደገ ይባላል ከዚህ ፕሮግራም በኋላ ድሕሪ ፕሮግራም እዚ ልክ ይህንን ቃል አስተምሬ ከጨረስኩ በኋላ ነዚ ቃል እዚ ምሂረ ምስ ወዳእኹ ወደ ተነገራችሁ ዴስቲኒ ትገባላችሁ ናብ ተዘርበልኩም ዴስቲኒ ክትአትው ይኹም ከጎናችሁ ያለውን ሰው ያዘገየህ መንፈስ ይመታል በለው ኣብ ጎንኹም ዘሎ ዘደንጎየካ መንፈስ ክውቃዕ በሎ ጮክ በሉና ያዘገየህ መንፈስ ይመታል በሉት ዘደንጎየኩም መንፈስ ክውቃዕ በሎ ኢየሱስ ለዘላለም ጌታ ኢየሱስ ንዘላለም ጎይታ እዩ ሁለተኛ ካላይ ለምትጽፉ ሰዎች ትጽፉ ዘለኹም ሰባት አንደኛ በር በእንግሊዘኛ ኢንትራንስ ነው የሚባለው ደገ በእንግሊዘኛ ኢንትራንስ ይባላል ኢንትራንስ ይባላል ኤርፖርት ላይ ብዙ ጊዜ ያለውና ኢንትራንስ ይባላል በር ሁለተኛ መውጫ ነው በር ካላይ ድማ መውጽእ እዩ ባይዘዌ አሁን ከገባችሁ ትወጣላችሁ ባይዘዌ ሎሚ ሕጅን ተአቲኹም ክትወጹ ድማ ይኹም አንድ ትንቢት ልነግራችሁ ሓደ ትንቢት ክነግረኩም ከዚህ ምሽት በኋላ ድሕሪ እዚ ምሽት እዚ ከማይመጥናችሁ ሰፈር ካብ ዘይምጥነኩም ገዛውቲ ከሎካል መንደር ካብቲ ናይ ምክንያት ከፌላሪቲ ሰፈር ካብ ናይ ፌሊየር ሰፈር ዛሬ ትወጣላችሁ ሎሚ ክትወጹ ይኹም ግድ የለም ጮክ ብላችሁ እወጣለሁ በሉ ሎሚ ክትወጹ ይኹም ክወጽ ይበሉ ከማይመጥነኝ ሰፈር እወጣለሁ በሉ ካብ ዘይምጥነን ክወጽ ይበሉ አንተ ወይ አውጅ አሪፍ ነው ይቀጥል ትርጉሙ አሪፍ ነው እሺ ባይዘው እሱ ላይ ግሬስ አለ አሜን በኋላ ያው ስንጨርስ እንጸልያለን እሱን ተክቻችሁ ሄዳል አሜን ፕሬዝ ጋድ ኢየሱስ ማን ነው በር ማለት ምን ማለት ነው መውጫ ደገ ማለት ታይ ማለት እዩ መውጪ መጀመሪያ ምናል መግቢያ መጀመርታ መተው ይላል ወደ ምን ገባበት ወደ ክብር ወደ ስኬት ወደ ድል ወደ ብልጽግና ወደ ከፍታ የምንገባበት ምን ይባላል በር ይባላል በር መግቢያ ነው ብለን ሁለተኛ በር ማለት ምን ማለት ነው መውጫ ነው
ላስተምራችሁ። እሺ እዚህ ባይዘበ በጣም ብዙ አፖስትሎች ብዙ ፓስተሮች ብዙ ነቢያቶች አላችሁና አይዟችሁ ማዕቀቡን ዛሬ ሰብረን እንወጣለን። ብዙሓት ነቢያት ብዙሓት አፖስትልስ ብዙሓት ፕሮፌት ኣለኹም ሎም መዓልቲ ነቲ ሓጹር ሴርናዮ ክንወፂና አሜን አሜን። ሁለተኛ በር ማለት ካልኣይ ደገ ማለት መውጫ ነው መውጽኢ ማለት ከማትፈልጉበት ካብ ዘይትደልይዎ ከማይመቻችሁ ካብ ዘይምችኣኩም ከማይመጥናችሁ ካብ ዘይምጥነኩም የምትወጡበት ትወጽሉ በር ይባላል ደገ ይባሃል። እስቲ መጽሐፍ ያዛችሁ አንድ ክፍል ሄደን እናንብብ። እስከ መጽሐፍ ዝሓስኩም ሓደ ክፍሊ ክነንብብ። ሐዋርያት ሥራ ምዕራፍ 12 ግብረ ሐዋርያት ምዕራፍ 12 ቁጥር 5 ቁጥር 5 ቁጥር 5 ቁጥር 5 13 5 ይሄ ክፍል ብዙዎቻችሁ አስተምራችኋል፣ ሰምታችኋል፣ ታውቁታላችሁ። ይሄ ክፍል እዚ ክፍሊ ብዙሓት ምሂርኩም ወይኹም ትፈልጥዎ ኢኹም። ንጉስ ሄሮዶስ ያዕቆብን ካስቀላ በኋላ ደግሞ አይሁድን ደስ ለማሰኘት ደግሞ ጴጥሮስን ያዘ ይላል። ያዕቆብ ምሰቅተሎ ንአይሁድ ባህ ምእንቲ ከብሎም ንጴጥሮስ ድማ አእሰሮ ይብለና። ከዛ ጴጥሮስን ወደ ወይኒ ምን አደረገው ይላል? ሽዑ ንጴጥሮስ ድማ ናብ ቤት ማእሰርቲ እንታይ ገበሮ ይብል? ጨመረው ይላል። የአተዎ ይብል፣ ወረወረው ይላል፣ ደርበዮ ይብል። መጀመሪያ ያዕቆብ ሲቀላ ቤተክርስቲያን ተኝታ ነበር። ሁለተኛ ጴጥሮስ ሲያዝ ቤተክርስቲያን ነቅታ ምን ማለት ጀመረ ይችላል? መጸለይ ጀመረ ይችላል። መጀመርታ ያዕቆብ ክቀተል ከሎ ቤተክርስቲያን ደቂሳ ነራ። እቲ ካልኣይ ግዜ ጴጥሮስ ክትሓዝ ከሎ ድማ ቤተክርስቲያን ነቂሓ ክትጸልይ ጀሚራ ይብል። እሱ ተርጉሞ ሲመጣ ነው ኢትዮጵያ ደርሼ እየመጣው ነኝ ማለት አነ ተርጉመስ ኢየሱስ ጌታ ተስማምቻለሁ። ባይዘው በጣም የገጠር የከተማ ብዙ ኮንፈረንስ አገልግያለሁና ያው ትርጉም በጣም ያው አሪፍ ነው። ያው ጎተት ያደርጋል። እንዳሰብኩ አትሮጥም። በቃ እንደዛ ያዙልኝ። እሺ ቁጥር 5 እንዲህ ይላል፣ ጴጥሮስም በወህኒ ይጠበቅ ነበር። ጴጥሮስም በሁለት ሰንሰለት ታስሮ በጠባቂዎች በደጃፍ ፊት ሆኖ በወህኒ ይጠበቅ ነበር። ወደ ከተማ ወደሚያስወጣ ወደ ብረቱ መዝጊያ ደርሶ ወደ እርሱ ደረሰ። አውቆ ምን አለው? ቁጥር 8 ላይ አውቆ ቁጥር 10 ላይ አውቆ ምን አለ? ተከፈተለት ይላል። ከመሆን ቀና ብላችሁ ስሙኝ። ስለምታውቁት ቃሉን እኔ ላስረዳችሁ። ነጥቃል ስለተፈልጦ ቅን ኢልኩም ስሙኝ። የሚገርማችሁ ነገር ዝገርመኩም ነገር ጴጥሮስ የዚህ የሐዋርያት ዋና ፍትራሪ ወይም መሪ ነው። ናይ ሐዋርያት ቀንድ መራሒ እዩ። ይሄንን ጴጥሮስን ይዞ ወይኒ ወረወረው ይላል። ነዚ ጴጥሮስ ናብ ቤት ማእሰርቲ ደርበዮ ይብለና። መልአኩ መጣና ጴጥሮስን ከተኛበት አነቃው። ተመላእክ መጪው ጴጥሮስ ካብ ዝደቀሱ አተሶ እንደዚህ ብሎ ተናገረው። ከምዚ ሉኻ ተዛሪቦ ዌክ አፕ ተነሳለው፣ ተስ ኢሎ፣ ልበስ አለው፣ ተኸደን ኢሎ፣ ታጠቃለው፣ ተዓጠቅ ኢሎ፣ ተከተለኝ አለው፣ ሰዓበኒ ኢሎ። የሚገርም ነገር ነው። ዝገርም ነገር ጴጥሮስ ይሄን ሁሉ ሲያረግ ነዚ ሁሉ ገብር ኮሎ መልአኩ ይሄን ሁሉ ሲያረግ ነቲ መልአክ እዚ ሁሉ ገብር ኮሎ ህልም ይመስሎ ነበር። ህልም ይመስሎ ነሩ። ዛሬ አንድ ነገር ልነግራችሁ ነው። ሎማ ሓደ ነገር ክነግራችሁ ከዚህ ጉባኤ ሳትወጡ ካብዚ ጉባኤ ከዚህ አዳራሽ ሳትወጡ ካብዚ አዳራሽ ከወጣ ከማይመጥናችሁ ሰፈር ካብዚ ምጥነኩም ሰፈር ከማትፈልጉበት ሰፈር ካብዚ ትደልይዎ ሰፈር ከማይመቻችሁ ሲቹዌሽን ካብዚ ጥዕመኩም ሲቹዌሽን የእግዚአብሔር መልአክ ናይ እግዚአብሔር መልአክ ዛሬ ማታ ሎሚ ምሸት ይዟችሁ ሒዙኩም ወደ ስኬታችሁ ናብ ዓወትኩም ወደ እረፍታችሁ ናብ ዕረፍትኩም ወደ ሞገሳችሁ ናብ ሞገስኩም ዛሬ ማታ ሎሚ ምሸት ይዟችሁ ይወጣል። ሒዙኩም ከወጪ ይዞሽ ይወጣል። ሒዙኩም ወጪ አንቺ ብቻ አይደለም ስቅጥራይኩም ዘርሽም አብሮ ይወጣል። አለትካ 50 ቤተሰብሽም አብሮ ይወጣል። አንድ ሰው ጮህ አሜን ይበል። ዛሬ ማታ ሎሚ ምሸት አንተ ብቻ ሳትሆን ስቅጥራይ ቤተሰብ ስድራኻ ዘርማንዘር ካለበት ካብ ዘለው ከየትኛውም ከርስ ካብ ዝኾነ ከየትኛውም ሲስተም ካብ ዝኾነ ሲስተም ትወጣለህ። ክትወጪኻ እጅ ከፍ አድርግና ወጣለሁ በለኝ። ከወጪ በል ኤራቫሳ ካቫሽያ ሃሌሉያ። የሆነ ሰፈር ዝኾነ ገዛውቲ ተመሳሳይ ህይወት የሰለቸው ሰው አለ። ተመሳሳይ ህይወት ሰልቸው ሰብ የሰለቸው አንዱ ይኔ ሰልቸው ሰብ እስከ ሓደ ሰብ አንድ አይነት ሓደ አይነት የዲፕሬሽን ህይወት ናይ ዲፕሬሽን ህይወት ፌላቲ ህይወት ፌላሪቲ ህይወት ዛሬ ማታ ሎሚ ምሸት እግዚአብሔር ከዛ ሰፈር ካብቲ ገዛውቲ ይዞ ይወጣል። ይዝካ ወጪ አራሜ በለኝ አማበል እስቲ እጅሽ ከፍ አድርጊና እስከይድካ አፋቢል ይዞኝ ይወጣል በለኝ። ይዝንህ ወጪ ይበል። የሆነ ሰው ሓደ ሰብ ከዚህ ኮንፈረንስ በኋላ ካብዚ ኮንፈረንስ ያው ምስክሬ ነው የምላችሁ እግዚአብሔር ምስክሬ እዩ። ከካምባላ ከዚህ ከተማ በክብር ትወጣላችሁ። በክብር ትወጪኻ። ከካሳ ጋር ትወጣላችሁ። ካብ ትወጪኻ። ከሞገስ ጋር ትወጣላችሁ። ሞገስ ትወጪኻ። አንድ ሰው ጮህ አሜን ይበል። ሓደ ሰብ እስከ አሜን ይበል። ነካ እያረጋችሁ አጠገባችሁ መውጣት ይሁንልህ በለው። ሙጻእ ይሁንልካ በለው። መውጣት ይሁንልህ። መውጣእ ይሁንልካ በለው። ዛሬ መውጣት ይሁንልህ። ሎሚ ሙጻእ ይሁንልካ። ሰራፍ
ቱታ ዘራፍ ቱታ ከወረኞ ሰፈር ትወጣለህ ካብዝ ለወረኛ ትወጣለህ ዛሬ ሎሚ ትወጪኻ የላቫሻ ፕራታናማሽ ኤይ ሩማሻ ታካባሽ ኤይ ወደ ኒው ቻፕተር ናብታ ወደ ኒው ግሎሪ ወደ ኒው ሌቭል ናብሐዲስ እስቲ ደረጃ ባካችሁ ብድግ በሉና እወጣለሁ በለኝ አሜን ብድግ በይና እወጣለሁ በለኝ ወጣበል ኦፎሌ ኮፈሉ ኦፎሌ ኮፈሉ እየሰለተ ሃሌሉያ ይኸው ስማኝማ ስማዕና እጅክ ነግረካ ዛሬ ሎሚ እዚህ ቤት ያላችሁ ኣብዚ ቤት ዘለኻ ጌታ ምስክሬ ነው ጎይታ ማለት ምስክሬ ይብለካ እዚህ ቁጭ ብላችሁ ኣብዚ ኮፍ ኢልካ አስመራ ቤተሰብሽ ነፃ ይወጣ አስመራ ሓራ ወፂኡ ገብ ኤይ ዘራፍ አሜን በለኝ ቱታ አሜን በለኝ ታኩላ ቫሳ ቱታ አሜን በለኝ ይኖሞሳ ኪሎ ትጨምራለህ አገልግሎት ትጨምራለህ ሞገስ ትጨምራለህ አትቀመጩና አሜን በለኝ ቻፕተር ይቀየራል ምዕራፍ ይቀየራል ኢንተርናሽናል ፕሮፌት ኢንተርናሽናል አገልጋይ አረባካችሁ ይህ ልጅ ላይ ቅባ አሜን ኤይ በፍጹም ኮፊልኪ ቁጭ ብለሽማ አይተሽኝ አትሸኝኝም ኮፊልክ ሟሪኻ የተፋኑ ዛሬ መንፈስ ይወርቅብሻል ሎሚ መንፈስ ኮርደኪው አራ የሚያፈዝሽ መንፈስ ወግቼዋለሁ ዘፍዘክ መንፈስ ወጣቀብ ያለው የሚያፈዝ መንፈስ ተመቷል ዘፍዘካ መንፈስ ተወቃ በሎ አፖስትል ነሽ አፖስትል ነህ አይደል እኔ ፕሮፌት አፖስትልና አፖስትልን ፕሮፌቱ ይጠቁማል ፕሮፌት ይጥቁም አፖስትሉ ሄዶ ቸርች ይተክላል አፖስትል ከሄዱ ቤተክርስቲያን ተክል አፖስትና ፕሮፌት ከሌ ቸርቹ ራሱ እኮ አፖስትል ፕሮፌት ወዶሎ ማለት እኮ ጌታ ፊት ነው ዛሬ እንጸልያለን ሎማ ክንጽሊና የክርስቶስ ተቃዋሚ የነቢያት ተቃዋሚ መንፈስ ዛሬ ይመታል ናይ ክርስቶስ ተቃዋሚ ናይ ነቢያት ተቃዋሚ ደለም እጅ ከፋሪና ይመታል በላይ ይውቃይ በሎ ዛሬ ማታ ሎሚ ምሸት ከማይመቻችሁ ካብዘይ መጥዕመካ ከጠላችሁ ሰፈር ካብ ጸላእኻዮ ሰፈር ዛሬ ሎሚ ንቅል ብላችሁ ተነቂልካ ጌታ ምስክሬ ትወጣላችሁ ምስክሬ ትወጡ ይሁን የቆመ እስታክ ያደረገ ነገር መንቀሳቀስ ይጀምራል ዝገበረ ነገር ከንቀሳቀስ ይጀምራል ሃሌሉያ እጅ ከፍ አድርግና ይንቀሳቀሳል ነገር ይበል አሳቀስ ይበልድካ ልዕልካ በር መውጫ ደገ መውጪ አይደል በር ምንድነው መውጫ ጴጥሮስ መልአኩ ከየት ነው ይዞት ይወጣ ንገረኝ ጴጥሮስ ነት መልአክ ካበ ይዞ መጣ ከየት ነው ይዞት ከእስር ቤት ይዞት ነው ከቤት ማሰርቲ ጴጥሮስ ጥላው የሚፈውስ ጴጥሮስ ጥላሉ ዝፈውስ እየሰማች ክዳኑ ዝፈውስ ኔሽንን 5000 ሰው በአንድ ቆሞ ወደ ኢየሱስ መንግስት ገቢ የሚያረግ ሰው 5000 ሰብ በሐንሳ ና ቤት አምላክ ዘምጽ ሰብ ወይኒ ወስዶ ጣለው አቤት ማሰርቲ ትዮ ዛሬ ሎሚ ለብዙዎች በረከት የምትሆነው ሰው ንብዙሃት በረከት ኸውሰብ ጥላ የምትሆን ሰው ንብዙሃት ጥላል ተኸውሰብ ያንተ ነገር ካምፓላ ላይ ሰርክል ውስጥ አይቀርም ናትካ ነገር አብ ካምፓላ ለቀ ትወጣለህ ለቀካ ትወጣለህ ወደ እግዚአብሔር እንዲህ አለ 16 ሰዎች እግዚአብሔር ከምዚልና ኢንተርናሽናል ቁልፍ ይኸው ኢንተርናሽናል መፍትሄ ይዞ ውሰድ እጅ ዘርጋና ኢንተርናሽናል ቁልፍ ወርውሬላ ዘርጋኮ ይብላ ሃሌሉያ ዛሬ ሎሚ እግዚአብሔር ከማይመጥነን ሰፈር ካብዘይ መጥነ ካገዛውቲ ስፍራችን ካልሆነ ሰፈር ስፍራኻ ካብዘይ ኮነ ቦታ ጊዜን እየተበላበት ካለ ሰፈር ጊዜኻ እንዳተበልዐ ካብ ዘለዎ ጉልበትሽ እየተበላ ካለው ሰፈር ጊዜኻ እንዳበልዐ ካብ ዘለዎ ስፍራ እድሜሽ እየተበላ ካለ ሰፈር እድሜኻ እንዳተበልዐሉ ካብ ዘለዎ ስፍራ ጉልበትን እየበላ ጉልበትካ እንዳበልዐ ካብ ዘለዎ ስፍራ እግዚአብሔር ይዞ ሒዙ ወደ ከፍታ ወደ ስኬት ወደ እረፍት እግዚአብሔር ለብዙዎች አባት ጥላል ወደምትሆንበት ዛሬ ማታ ይዞ ይወጣል ወረኛው እያየ ሟርተኞች እያዩ አንተ ሰው አጠገብ ያለው ሰው እንደዚህ ያዞና ይዞ ይወጣል በለኝ አሜን ሜርካሎባስ አቹሱኩፓ ኤርያማንቶ ሩማ ሳፕራይ ፍራባዲማንታ ብርሃንሽ መጥቶልሻልና ብርሃን ከመጪልኪሞ ተነሺና አንሲ አብሪ አስመራ ኤርትራውያን ስሙ ኤርትራ ያ ዘመን አለፈ ዘመን ሐሊፉ የተሰደዳችሁበት ዘመን አለፈ የጭንቀታችሁ ዘመን አለፈ ጭንቀፋሁም ዘመን ሐሊፉ ጌታ ምስክሬ ነው ጌታ ምስክሬ ይብለካለው እግዚአብሔር ለኤርትራ ብርሃን ያበራል እግዚአብሔር ለኤርትራ ብርሃን ከብሪዩ አሜን ኦፎሌ ኮፈሉ ሲም በር ሲከፈት በር ክፈት ኮሎ ምን ይሆናል እንታይ ይኸውን መውጣት እስራኤላውያን 430 ዓመት እስራኤላውያን 430 ዓመት በአንድ ቃልና በአንድ ቀን ነው የወጡት በአንድ ቃል ነው የሞት ሃሌሉያ የስንት ዓመት ግዞት ናይ ክንደይ ዓመት መግዛእቲ
የ430 ዓመት 430 ዓመት የሽንፈት ህይወት ናይ ስዕረት ህይወት የመከራ ህይወት ናይ መከራ ህይወት በአንድ ቃል በአንድ ቀን በአንድ መዓልቲ ግብፅን ቻው ብለው ወጡ ንግብፅ ባይሎም ከዶም አንድ ትንቢት ልንገራችሁ ሓደ ትንቢት ክነግረኩም ካምፓላ ማለት መኖሪያ ሳይሆን ማለፊያ ነው መንበሪ ዘይኮነስ መሕለፊው ልታልፊ ነው እዚህ ቁጭ ያልሽ ልታልፊ ኣብዚ ደው መንገድ የሌለበት ከተማ ውስጥ አንቺ አትኖሪም ብሎ ከተማ አይትነብርም አንተ እጅ ከፍ አድርግና አሜን በለኝ አሜን በል አንዳንድ ሰዎች ሓደ ሰባት ዛሬ እንጸልያለን ሎማ ክንጽልይና ድህነትን ሰብሮ ይወጣል ድህነት ሴሮም ኮጮ ፌላሪቲን ሰብሮ ይወጣል ውድቀት ሴሮም ኮጮ አዛራ ባጋሳ ታዳዳላሽ የዚህ የዩጋንዳ የካምፓላውን ሲስተም ዝና ዩጋንዳ እና የካምፓላን ሲስተም የከተማውን የአየሩን አለቃ ሲስተም ናይ ካምፓላ አየራት ሐለቃ ሲስተም ዛሬ ሰብረሽ ትወጫለሽ ሎም ሴር ከተወጪኺ እጅ ከፍ አድርግና ወጥቻለሁ በል ልዕልካ ወጤለኹ በል አንዳንድ ሰው እዚህ ጉባኤ ውስጥ ያለ ሓደ ሰብ ኣብዚ ጉባኤ ዘሎ ቦዲው እንጂ እዚህ ያለው ፕሬዘንት ያደረገው አካሉ ይንበር ኣብዚ ዘሎ አንዳንዱ ካናዳና አሜሪካ ነው ያለው ኣብ ካናዳና ኣብ አሜሪካን እዩ ዘሎ አጠገብ ያለውን ቻው ሄጃለሁ ኣብ ኮንኻ ዘሎ ቻው ከይደለኹ በሎ ንገራ ቻው ከይደለኹ በሎ ቻው ከይደለኹ በሎ ቻው ከይደለኹ በሎ ቻው ከይደለኹ ነው ቻው ከይደለኹ በሎ ኤይ ኢየሱስ ዛሬ ሲዝናችሁ ከተበላበት ሎሚ ወቅቱም ካብተበልዓሉ እድሜያችሁ ከተበላበት እድሜኹም ካብተበልዓሉ ለቃችሁ ትወጣላችሁ ለቅኩም ትወጪኹም ሀገር ወደምንሆንበት ሰፈር እንውጣ ባካችሁ ሀገርና ብዝኾነሉ ስፍራ እንውጣ ለብዙዎች ትርፍ ለብዙዎች እንጀራ የምትሆንበት ሰፈር ለብዙሃት እንጀራ ትሆነሉ ትርፍ ትሆነሉ ቦታ አረ ባካችሁ አንድ ሰው አጠገብ ያለውን እኔ ወጣለሁ አልተመቸኝም በሉት አነ ኾጼ አይጣመንን በሎ እሺ ሸኙት እኔ ወጣለሁ አልተመቸኝም ቻው በሎ አነ ኾጼ አይጣመንም ቻው በሎ ባይ በሎ ከዚህ ቀይ አፈር ሰፈር ውጡ በኢየሱስም ካብዚ ቀይ ራባ ከበንሳዳ የውጡ በኢየሱስም ሃሌሉያ ውጡ እጃችሁ ከፍ አድርጉና ወጥቻለሁ በለኝ ወጥቻለሁ ሃሌሉያ Thank you Jesus አራት ነገሮች ቶሎ ብዬ እናገራለሁ ግን አንድ ነገር ልንገራችሁ አርባዕተ ነገር ቀልጢፈ ዛረበ በር ሞጫ ነው ብያችኋል ደገ መውጥ ይለኩም አለሁ እሺ ከዚህ መውጣት የሚፈልግ ሰው እስከ ካብ ዝወጽ ዝደሊ ለምንድን ነው ዝም የምትለው ንምንታይ አስቅትብል አየር ለምንድን ነው የምትይዙት አየር ንምንታይ አትዕዝ አጠገባችሁ ያለው ሰው እኛ ላይ አየሩ ለቀቅ ያረክበለስ ነታ አየር እስከ ልቀቅ ብሎ በሎ ነታ አየራት ልቀቅ በሎ ለለቀቅ እንዲህ ብለሽ አትይኝ ከም ማል ላይ ያየው እንዲህ ብሎ አትይኝ እኔ ቆንጅዬ ነኝ ዘራ በቃ ምንም በቃ በዛው ሄደ በቃ ልክ ጥርስሽ ሲከፈት አጋንንቱን በዛው ቻው አለ በቃ ስንኸ ክፈት ኮሎ አጋንንት ቡቢሉ ወዳጆቼ ፈተው በዚህ ቻቸር እድሜ ውስጥ አብዛ ሐጻር ዕድሜ 18 ዓመት ምናምን በላይ አገልግያለሁ 18 ዓመት አገልግያለሁ 36 ዓመት አሁን ከሁለት ወር በኋላ ልሞላኝ 36 ዓመት ድሕሪ 2 ወር ሕገብር ስታይ 50 ዓመት ሰው እንዳልመስል ከምዝ ክሬ ኮሎ ደ 50 ከይመስለካ ፓስፖርቴን አሳያቸዋለሁ ፓስፖርቴ ከሬኩም በኸሌ አዋሳ ውስጥ ሜጋ ቸርች የኔ ቸርች ነው ብል ማጋነን አይሆን አብ አዋሳት ሜጋ ቸርች ዝባል አነ ዘለኹ ወይ እንተ በልኩ ምግናን አይኮነን አዋሳ ውስጥ ማንንም ማገልገል ሳይጀምር በ16 ዓመት ወጣት ሆኜ ነው ቸርች ጀመርኩ አዋሳ ማንንም ከገልግል ከጀመረ ኮሎ ወደ 16 ዓመት ኮይነ ከገልግል ጀሚረ ከሌ ነብይ ነው ሳትሉ በፊት ቀድሜ ከለ ነብይ ከበልኩም አዋሳ ላይ አገልግሎት ጀምሬያለሁ በ16 ዓመት አብ አዋሳ አገልግሎት ጀሚረለኹ ወደ 16 ዓመት ኮይነ ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ሎሚ አብዝ ቤት ዘለኹም ብሩካን ናይ አቦይ በማይመጥናችሁ ቦታ ላይ ጊዜያችሁ አይበላም አብዘ የምጥነኩም ቦታ ጊዜኹም አይብላዕን ሲዝንሽ እንዳይበላ ሲዝን ካኸ ይብላዕ ዛሬ ሎሚ ስውር ገደብ ድብቅ ገደብ ዝተሓብአ ገደብ እድሜህን እየበላ ያለ ገደብ እድሜኻ እንዳበልዐ ዘሎ ገደብ ያንን ሰብረ ትወጣለህ ሴርካ ያውትወጪኻ ያዕቆብ ወደ ሶሪያ ምድር ሄዶ ላባ ቤት ተቀመጠ ያዕቆብ ናብ ሶሪያ ሄዱ እንዳላባን ተቀሚጡ 20 ዓመት ሙሉ ጉልበቱን ላባ በላ 20 ዓመት ሙሉ ላባን ጉልበቱ በልዑ በቃ ያዕቆብ ፋይናል ላይ ሰለቸው ያዕቆብ መወዳእታ ሰልችው 20 ዓመት ሙጥጥ አርጎ ነው ላባ ይበላ 20 ዓመት ላባን ሙጥጣ ቢሉ ይበልዑ
አያችሁም ፋይናሊ 20 ዓመቱ ላይ ያዕቆብ እንዲህ አለ አሞዳታ ድሕር 10 ዓመት ያዕቆብ ወደ ከምዚ አባቶች ርስት መመለስ ፈልጋለሁ ናብርስት ቦታቴ ክምለስ ደልሎ ሸኘኝ አለው አፋን ወኒሎ ካምፓላ ጉልበትን መብላት የለባት ካምፓና ጉልበት ካትበልዕ ይብላን ዩጋንዳ ውስጥ ሆነ እድሜ መበላት የለበትም አብ ዩጋንዳ ኮይንካ እድሜኻ ክብላዕ ይብሉን ቤተሰብህን ወደምትለውጥበት ስድራኻ ናብ ሀገርን ወደምትለውጥበት ሀገርካ ናብ ትልውጥ ወደ ሆነ ሰፈር ዛሬ ይሸኝሃል ናብ ሆነ ስብራሎም ማዓልቴ ፋን ወካለሁ እሺ ከጎነ ያለውን ሰው እግዚአብሔር ይሸኝሃል ዛሬ እስካብ ጎንኻ ዘሎ እግዚአብሔር ከፋን ወካ ይበሎ ኢየሱስ ለዘላለም ጌታ ነው ኢየሱስ ንዘላለም ጎይታ እዩ አይናችሁ ወዳላየበት አይንኹም ናብ ዘይራአዩ እጃችሁ ወዳልዳሰሰበት ኢድኩም ናብ ዘይዳሰሰ ወደ ሌላ ሌቭል እግዚአብሔር ይዟችሁ ይወጣል ካለ ደረጃ እግዚአብሔር ሒዙኩም ከወጽ እዩ እሺ ጮክ ብላችሁ በእንግሊዘኛ the open door እስከ the open door በሉ ምን ማለት ነው ክፉት ደገ አራት ነጥብ አዲስ አበባ እጄ ምሳ በልቼ የመጣው ነኝ በሎስ እሺ የተከፈተ በር በለው ክፉት ደገ በሉ እንቀጥል አሪፍ ነው እሺ ይቀጥል ምን እሺ አራት ነገር በሮች የመግቢያ መውጫ ነው ብለናል አርባዕተ ነገር መውጽን መእተውን ይልናለና በርን ማን ይዘጋል ደገመን አጹ አራት ነገር አርባዕተ ነገር አንደኛ ቀዳማይ በርን ማን ይዘጋል በር ደገን መን አጹ በር አንደኛ በርን ኃጢአት ይዘጋል በር ደገ ኃጢአት ያጹ በርን ከሚዘጉ አካላት መካከል አንደኛው ኃጢአት ይባላል ደገ ካብዛ አጹ ነገራት ሓደ ኃጢአት ይባሃል ኃጢአት ማለት በእግዚአብሔር ላይ ማመጽ ማለት አብልዕ ለእግዚአብሔር ምዕማጽ ማለት እዩ ካምባላ 1-2 ዓመት ቆይቼ ወደ ካናዳ ሄዳለሁ ብለ 14 ዓመት የሚያቆይ ነገር ካለ የሆነ ነገር አለ ማለት ነው አብ ካምባላ 2 ዓመት ጸኒሄ 10 ጸኒሄ ከሄደልካ 14 ዓመት ተጸኒሕካ ገለ ጉዳይ አለው ማለት እዩ ኃጢአት ማለት ወይ አንተ ወይኔ የምሰራው ኃጢአት ወይ ስኻ ወይ አነ ንገብሮ ኃጢአት ለሰው ልጅ ንሰብ አይ ሲተረጎም ስብከቱ ራሱ እንትኑ ይጠፋልና ይሁንሽ ቀጥልልኝ ኃጢአት ማለት እግዚአብሔር ወዳየልህ ክብር እንዳትገባ የሚከለክል የመጀመሪያ ጠላትህ ነው እግዚአብሔር ናብ እስራኤል ካን ኸይትአቱ ቀዳማይ ዝኽልክለካ ጸላዩ ሰብ ጠላቱ ጸላዩ የሚሰራው ኃጢአቱ ነው ሰሩ ኃጢአት በርን የመዝጋት ኃይል አለው ኃጢአት ደገና የመዕጸው ኃይል ነው ወደ መጽሐፍ ቅዱስ ልሰዳችሁ ናብ መጽሐፍ ቅዱስ ወስደኩም መጽሐፍ ቅዱስ አንደኛ ዜና ምዕራፍ 7 ላይ ቀዳማይ ዜና ምዕራፍ 7 የምታቁት ቃል ነው ትፈልጥዎ ቃል እዩ ሰሎሞን እግዚአብሔር መቅደስ ሰርቶ ከጨረሰ በኋላ ሰሎሞን ናይ እግዚአብሔር መቅደስ ምስወደ እግዚአብሔር በሌሊት ተገልጦ ለሰሎሞን የተናገረው ቃል ነው እግዚአብሔር በሌሊት ተገልጾ ከምዚሎ እንዲህ አለው ቁጥር 23 ላይ ቁጥር 13 ላይ ዝናብን እንዳይወርድ ሰማያትን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዝ ወይም ይልና እንዲላል በህዝቡ ላይ ቸነፈርን ብሰድ በስሜ የተጠራው ህዝቤ ሰውነታቸውን ቢያዋርዱ ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማቸዋለሁ ኃጢአታቸውንም ይቅር እላለሁ ምድራቸውንም ለካ ኃጢአት በር ይዘጋል ለካ ኃጢአት ደጋ አጭ አንድ ጊዜ የዛሬ ዓመት አዋሳ ያገለገልኩ ሓደ ጊዜ አዋሳ እንዳገልገልኩ ነው ለማ ሓደ ዓመት አንድ እህት መጣች ሓንቲ ሓፍቲ መጣ ጸልይልኝ አለች ጸልየለይ ኢላ አግብቼ መውለድ አልቻልኩም አለች ተመርዒ ከወልዳይ ከአልኩን ኢላ ወደ 7 ጊዜ ፌል አርጌያለሁ 7 ጊዜ ፌል ገርኒ 7 ጊዜ ፌል ሳርግ 7 ጊዜ ፌል ምስገበርኩ በጥሩ ኑሮ ውስጥ ስላልነበርኩ አብ ጽቡቅ ናብራ ስለዘይነበርኩ እነዛ 7ቱ ፌላሪቲዎች ውስጥ እጄ ነበር አለች አብቲ 7 ፌላሪቲ ኢደይ ነይሩ ኢላ ወደ 4 ልጅ የሚያክለውን አውቄ አስወርጃለሁ አለች 4 ቆልዓ ፈሊጤ አስዲደ ኢላ ልጅ ፈለኩ አሁን ለመውለድ አለች ውላድ ደልዬ ኢላ መውለድ አልቻልኩም ውላዳይ ከአልኩ ለካ ያ 4 ጊዜ በላይ አውቃ ያስወረደችው ለካ 4 ጊዜ ባዓላ ሰደደቱ የወረዱ ህፃናት ደም ለካ ይጮሃል ለካ ናይ ተወልዱ ህፃናት ደም ይውዩ መውለድ በፈለገች ሰዓት ላይ ሰማይ ዝግ ሆነባት ክትወልድ ምስደለ ሰማት ተዓጭ ያ የወረዱ ልጆች ይጮሃሉ ቶም ስተወልዱ ቆልዑ ይውዩለው ይው በንጹህ ደማችን ፈሰሰ ያሉ በእግዚአብሔር ፊት ይጮሃሉ ነው ንጹህ ደምና ፈሲሱ ይሎም አምላክ ይውዩ ከሚዘጉብን ነገሮች አንዱ ኃጢአት ነው ደገ ካብዛ አጹልና ነገራት ሓደ ኃጢአት እዚህ ቤት ውስጥ ያላችሁ ኣብዚ ቤት ደለኹም እስራኤል ወደ ተስፋይቱ ምድር እየገሰገሱ ያለ ናብቲ ናይ ተስፋ ምድር እንዳገስገሱ ሆለው ጋይል የምትባል ትንሽ ከተማ አገኙ
ኣይትበሃል ንእሽተይ ከተማ ረኺቦም ከተማዋ ትንሽ ስለነበሩ ናቋትና እታ ከተማ ንእሽተይ ስለ ዝነበረት ይሄው ኒዕቆም ህዝብ ከሚወጣ 2000 ሰው ወጥቶ ይግጠማቸው አለ። ኩሉ ሰብ ካብ ዝወጽእ ብ2000 ንጋጠሞም እግዚአብሔር ከመግባታቸው በፊት እንዲህ አላቸው። እግዚአብሔር ቅድሚ ምእታዎም ከምዚ ኢሉ ወደ ጋይል ከመግባታቸው በፊት ቅድሚ ኣይ ምእታውኹም የጋይል ብሩና ወርቁ ለኔ ይቀደሳል አለ። እቲ ናይ ኣይ ወርቅን ብሩን ኣይ ኢሉ ከዛ ገቡ። ሽዑ ኣትዮም ሲገቡ አንድ አክዓን የተባለ ሰው ምስ ኣተወ ሓደ ወደ ኣካን አንድ ዝተባለ ሰብ ድንኳን ውስጥ ገባ ይላል። ናብ ሓደ ድንኳን ኣተወ የሚገርማችሁ ነገር ከገባ በኋላ ዝገርመኩም ነገር ምስ ኣተወ ብሩንና ምኑን ወሰደ ይላል። ብርን ወርቅን እንታይ ወሰደ? ብርና ወርቅ ወሰደ ይላል። ከዛ የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። ሾና እግዚአብሔር ቁጣ አብላ እስራኤል ነደደ። እግዚአብሔር የእስራኤልን በር ሎክ አረገ። እግዚአብሔርና እስራኤል ደግ አጭው ዘጋባቸው። አጭውሎም እስራኤል ተዋረዱ። እግዚአብሔር እስራኤል ተዋረዱ። ለካ ኃጢአት በር ብቻ አይደለም የሚዘጋው። ለካ ኃጢአት ደግ ጥራ ይኮነ ያዋርዳል። ያዋርደካ ኻይ ድልን ካንቺ ሰፈር ይወስዳል። ዓወትካ ካባኻ ይዘርፈካ። ዛሬ እዚህ ቤት ውስጥ ያለ ሎሚ ኣብዚ ቤት ደለ ፓስተር ያላየኝም፣ ፓስተር አይራየን፣ አፖስትል አላየም፣ አፖስትል አይራየን፣ የቤተ ክርስቲያን መሪ አላየም፣ የቤተ ክርስቲያን መሪ ብለሽ የምትሰሪው ኃጢአት ኢልክ ትሰርሒው ኃጢአት በር ይዘጋብሻል። ደግኻ አጮልቂ ዛሬ ሎሚ በዚህ ውስጥ ያላችሁ ኣብዚ ዘለኹም በተደባበቀ ኃጢአት ልምምድ ውስጥ ካላችሁ ኣብዚ ተሓበአ ኃጢአት ዘለኹም ውጡ 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 ተብላችሁ በራችሁን አስከፍቱ። ደግኹም አኽፍቱ። እግዚአብሔር ተቆጣ። የእስራኤልን በር ዘጋ። የእስራኤል ማዓጫዓጭው ኢያሱ ወደ እግዚአብሔር ሄደና ለምን አዋረድከናል? ኢያሱ ኣብ እግዚአብሔር ከዱን ታዋሪድካና ይሉ እኔ አላዋረድኳችሁ፣ እኔ አዋረድኩም፣ በእኔ ላይ እናንተ ናችሁ ያመጻችሁ። እሱሁም ይሁም አብለ እርም የሆነውን ነገር ወስዳችሁ እርም ዝሆነ ነገር አልዕልኩም ይሁም። ስለዚህ አለ እግዚአብሔር፣ ስለዚህ ይሉ እግዚአብሔር በራችሁን ራሳችሁን ይዘጋችሁ። ደግኹም ባልኹም ይሁም። በድንኳኖቻችሁን ቶሎ ፈትሿል። ኣብ ድንኳንኩም ፈትሹ፣ ቼክ አርጉ ራሳችሁን። ቼክ በሩ ርእስኹም ይሉ። ቼክ ሲያደርጉ ማን ተገኘ? ገበሩ እንታይ ተረኺቡ? ማን ተገኘ? ማን ሰርቆ ተገኘ? አክዓን የተባለ አክዓን የተባለ በአክዓን ኃጢአት የተነሳ ብሰንክ ኃጢአት ናይ አክዓን ልጆቹ ተቀጡ፣ ደቁ ተቀጨም፣ ሚስቱ ተቀጣች፣ ሰበይቱ ተቀጨም፣ ከብቶቹ ተቀጡ፣ ተወግሮ ነው የሞቱት። ማሉ ተቀጨም። በር ከሚዘጉ አካላት መካከል አንደኛው ኃጢአት ነው። ደግ ካብዛ አጩ ነገራት ሓደ ኃጢአት። ስለዚህ ዛሬ መናዘዝ አለብን። ስለዚህ ሎሚ ክንስሐለና ምናልባት እዚህ ውስጥ መውለድ የምትፈልጉ ሰዎች ሎሚ ኣብዚ ክትወልዱ ትደልዩ ሰባት ውርጃ አርጋችሁ ካላችሁ ከይፈለጥኩም አቦርት ተገይርኩም የሆነ ከዚህ ከተማ ወጣችሁ ወደ ሌላ አካባቢ መሄድ ፈልጋችሁ ካብዚ ወጭኹም ናብ ካልእ ክትከዱ እጃችሁ ላይ ደም ካለ ኣብ ኢድኩም ደም ተሎ ዛሬ ተናዘዙ። ሎሚ ተነሱ። ከእግዚአብሔር ጋር ፌሎሺፓችሁን አስተካክሉ። እግዚአብሔር ሕብረትኩም አስተካክሉ። ፕሊስ እግዚአብሔር ዌክ አፕ ይላችኋል። ፕሊስ እግዚአብሔር ተስኡ ብለኩም ተነሱ ይላችኋል። ተስኡ ብለኩም በራችሁን አስከፍቱ ይላል። ደግኹም አኽፍቱ ይብላሉ። አክዓን ተወገረ፣ ቤተሰቡም ልጆቹም ተገደሉ። አክዓን በእብዳር ጋም ተቀጥሉ። የእግዚአብሔርም ቁጣ እግዚአብሔር ቁጣ አድማ ተመለሰ ይላል። ተመሊሱ ይብል። በር ከሚዘጋ ነገር አንዱ ኃጢአት ነው። ደግ ካብዛ አጩ ነገር ስለዚህ ዛሬ ከድንኳናችን ውስጥ ያለ ኃጢአት በኢየሱስ ደም የተደመሰሰ ይሁን። ሎሚ ኣብ ድንኳንና ዘሎ ኃጢአት ደም ኢየሱስ ይደምሰስ። እጃችሁን ከፍ አድርጉና አንድ ደቂቃ በኢየሱስ ደም የተደመሰሰ ይሁን። በር የሚዘጋ ኃጢአት በኢየሱስም ይደምሰስ። እግዚአብሔር የማይከብርበት ነገር ከድንኳናችን ላይ ይራቅ። አባት ሆይ ይህንን ጉባኤና እኔም ባሪያህን እዚህ ያለነውን ባሪያዎችን ሁሉ በኢየሱስ ደም አንተ እጠበን። አሜን። እስቲ እጃችሁ ከፍ አድርጉና በሩ ይከፈታል በሉ። ጮክ ብላችሁ በሩ ይከፈታል። የመጨረሻ በሩ ይከፈታል። ሁለተኛ በቃ ሁለተኛው በር ማን ይዘጋል? እንታይ አጩ ደገ ሁለተኛ በር ሰይጣን ይዘጋል። ሰይጣን ያጩ በር ሰይጣን ምጽፉ ሰዎች ይጠቅማቸው። ባይዘዌ ይሄ ትልቅ መጽሐፍ ነው። ባይዘዌ እዚ ዓብ መጽሐፍ እዩ። 130 ገጽ 130 ገጽ ኦፕን ዶር የሚል ከዚህ አንድ ዓመት በኋላ ወደ ብዙ ዓለም ወደ ብዙ ሀገር ይህንን ትምህርት እበትናለሁ ብዬ አስባለሁና እግዚአብሔር የሰጠኝ ምሪ ስለሆነ ነው ዛሬ እናንተን ለማገልገል የፈለኩትና አምላክ ዛበ ስለሆነ በራችሁን የሚዘጋ ቋሚ ጠላታችሁ ይመታል። አረ አሜን። ደስተኛ የሆነ ሰው ጮሆ አሜን አሜን። በር የሚዘጋ ማን ነው አልኳችሁ? ሁለተኛ ሰይጣን። ሰይጣን የሰው ልጅ ሁሉ ምንድነው? ጠላት። ሰይጣንና የደቅ ሰባት ጸላኢ። ጳውሎስን የሚያክል ጃይንት የሆነ አንድ የእግዚአብሔር ሰው ፖል ታውቃላችሁና ጳውሎስ እንደዚህ አለ። ከአንድም ሁለት ጊዜ ጳውሎስ ከምዚ ኢሉ ሓንሳ ጥራይ ክልተሻ እንዳቀዘቅዝና እንዴና ጳውሎስ ከአንድም ሁለት ጊዜ ጳውሎስ ሓንሳ አንክልተሻን ወደ እናንተ መምጣት ፈለኩ፣ ናባኹም ክመጽእ ደለ፣ ነገር ግን ተኾነ ግና ሰይጣን አዘገየኝ። ሰይጣን ከልከለኒ ይብል። ጳውሎስን የሚያክለውን ጃይንት ክንዲ ጳውሎስ ዝኸውን ዓብ ሰብ ሰይጣን ምን አደረገ? ሰይጣን እንታይ ገይሮ? አዘገየኝ አለ። አደንጉይዎ። ዛሬ ሎሚ መሄድ እንዳለባችሁ እንዳትሄዱ
ክትከዱኹም ዘለኩም አይት በራችሁን የሚዘጋ ደገኹም ዘዓጽ የሚያዘገያችሁ ዘደንጉየኩም የሰይጣን ምክር ይገለበጣል። ምክር ሰይጣን ይገለበጥ። እጃችሁ ከፍ አድርጉና ይገለበጣል በሉ። አዘጊ መንፈስ ይመታል በሉ። አዘጊ መንፈስ ይመታል። ይመታ ዛሬ። እስቲ መጽሐፍ ያዛችሁ፣ መጽሐፍ ያዛችሁ። አንድ ደቂቃ እናንብብ። ትንቢተ ዳንኤል ምዕራፍ 10 ቁጥር 10 ምን ይላል? ትንቢተ ዳንኤል 10 አንብብላችሁ እስኪ አንተ በትግርኛ አንብበው፣ እኔ በቃሌ ላውል። እሺ ከዛ የሚገርም ጸሎት እንጸልያለን። እሺ ሚራክሎች ይሆናሉ ዛሬ። አሜን። ምን ነው ዝም አላችሁ? ጥሩ ነገር ነው። እቺ ኃጢአት የምትለው አቀዘቀዘችና አሪፍ ናት። ሲያምን ወደ ዶክተር ትሄድ የለ መርፌ ትወጋል። እያመመን ቢሆን ሊሻልህ ነው። አዎ አይስክሬም ብቻ እየበላሽ እንዲህ አይነት ቃል ግዴታ ነው የሚያስፈልገን። በራችንን ከሚዘጉ ነገሮች መካከል አንደኛው ኃጢአት። ገብታችሁ ተንበርክካችሁ ጸልይ። ሐሜት ይዘጋል በር። ሄሎ ሐሜት በር ይዘጋል። ወሬ በር ይዘጋል። ማርያምና አሮን እኮ ሲያወሩ ነው በር ያዘጉት። ለ7 ቀን አዘገየቻቸው አይደል? ሐሜት በር ይዘጋል። ጌታ ፊት ነው የምነግራችሁ። ማርያምና አሮን ሙሴን ምን አደረጉ? አሙት። ከዛ እግዚአብሔር ወጣርና ማርያም ላንተና ለአሮን ላንቺና ለአሮን በህልም ነው አንዳንዴ ሳምታይምስ ነው ማወራው። እሱን እኮ አፍላፍ ነው ማወራው። እንዴት ነው የምታወሩት? እንዴት ነው የምታሙት? አለ እግዚአብሔር። በለምጽ መታት ይላል። በለምጽ መታት እግዚአብሔር 7 ቀን ከህዝቡ ተለይታ ድንኳን ውስጥ ተቀመጠ ይችላል። ዛሬ ፊዚካሊ ለምጽ ላይኖር ይችላል። ስፒሪቹዋሊም ለምጽ ልንገር ስታወራ፣ አገልጋይ ላይ ስታወራ፣ እዚህም ያላችሁ ካላችሁ ፈሪሳውያን በደንብ ስሙ። ይዘት ሄዳታለ። ዛሬ መስፍን ምን ሊያደርግ ነው የመጣ ብሎ የመጣም እኮ አለ። አራ ተካፈል፣ ጸጋ ቅባት ተካፈል። መስፍኔ እግዚአብሔር ባርኮታል። ምን ነው ዝም አለ? ባርኮኛል። ትኬቴን ችዬ አንተን ላገለግል እንዴ እድል እኮ ነው። ጌታ ፊት ነው የምነግራችሁ። እኔ ብዙ ዓለም ሄጃለሁ። የአገልግሎት ችግር የለብኝ። ከእናንተ አሁን ሲሄድ ከሁለት ሳምንት ውጪ ያለኝ አገልግሎት ምንም የአገልግሎት ችግር የለም። ግን እዚህ ውስጥ ያላችሁ ወሬ ነገርን እንደሚያዘጋጅ ታውቃላችሁ? ወሬ በረከትን እንደሚያዘጋጅ። በጦርነት ትጥቃቸው ከተፈታ ይልቅ በምን የተፈታ ይላል? በወሬ ተፈታ ይላል። ዛሬ ቲክቶክ ላይ ወሬ አለ። ነብዩ እንዲያርጎ፣ ፓስተሩ እንዲያርጎ፣ አፖስቶሉ እንዲያርጎ ይላል። ለምጽ ይዘህ ትገባለህ ቤት። ማርያም 7 ቀን የዘገየችበት በወሬ ነው። አታውራ። አንዳንድ ስዊች ኦፍ ስልክ ብቻ ሳይሆን አፍ ያ ጌታ ምስክሬ ነው የምነግራችሁ ዛሬ። ከዛ መታቸው ለ7 ቀን ህዝቡ 600 ሺህ እስከ 2 ሚሊዮን ሰው በማርያም ወሬ ምክንያት ዘገየ ይላል። ከሚያዘገይሽ አሜሪካን ከሚያዘገይሽ ካናዳ ከሚያዘገይሽ አንዱ ወሬ ነው። ወግቼዋለሁ። እየሳቅሽ አሜን። የማታ የሆነ ራስ ምታትሽን የሚያስለቅቅ ቃል ነው። ጮይና አሜን። ወሬ የሚያወራ የትም አይሄድም፣ የትም አይደርስም፣ የትም አትደርሽም። ወሬ ነገርን ከሚያዘገይ ነገሮች መካከል አንዱ፣ በርን ከሚያዘጉ ነገሮች አንዱ ወሬ ነው። ለምን እንደማወራ አላውቅም። ያው እግዚአብሔር ምስክሬ ነው የምነግራችሁ። እዚህ ከተማ እኔ እናንተ ጋር የዛሬ 8 ዓመት ምን 9 ዓመት እኔን እዚህ ከተማ ለመጋበዝ ተወክሎ የመጣ ሰው ነበር። ሐዋሳ ስላልተመቸኝ አልመጣሁም። እዚህ በጌታ ፊት ነው የምነግራችሁ። ጊዜው ስለሆነ እግዚአብሔር ዛሬ አምጥቶኛል። በዚህቹ አጋጣሚ ተናግሬ ልሂድ። ኢየሱስ ጌታ። የሚያዘገይህ መንፈስ ዛሬ ይመታ። ስለዚህ ወደ ትዳርሽ፣ ወደ ስኬትሽ፣ ወደ ድልሽ እንዳትፈጥኚ ከሚያደርግሽ መካከል አንዱ፣ ከኃጢአቶች መካከል አንዱ ወሬ ነው። ማርያም በተናገረችው ነገር ህዝቡ ዘገየ። አንቺ ስትናገሪ ፋሚሊሽ ውስጥ ነው የሚሄደው ከርሱ። አንቺ በምታወሪ ወሬ ቤተሰብሽ ዘር ሐረግሽን ቆጥሮ ነው የሚሄደው። ለምጽ ከባድ ነገር ነው። ለምጽ መርከስ ማለት ነው። ጁስ እየጋበዘ ከሚያወራ ጓደኛ ራቂ። እውነቴን ነው የምልሽ። የእናንተን ብር አላውቀውም። ምንድነው? ሽልንግ ነው ፓውንድ ነው? ሽልንግ የ100 ብር ኬክ ጋብዞሽ 100 ነገር አስወርቶሽ እርግማን ከሚጭን ሰው ጋር አትዋል። ውጣ።
ሰፈርሽን ቀድሺ፣ ስልክሽን ለይ። ብሎክ ማድረግ ያለብሽን ዛሬ ማታ ወጥተሽ ብሎክ አርጊያት። ሶሪ ሰፈር ቀይሬያለሁ በለ። ሰምተሻል? ጮኸሽ አሜን በይ። አጠገባችሁ ያለውን ሰው ሰፈር ቀይር በሉት። ሰፈር ቀይር። ለምን እንደማወራ አላውቅም። ያ ቤታ እኛ ብዙ ኢትዮጵያውያንና ኤርትራውያንን ከበረከት ከሚያዘገየን መካከል አንዱ ወሬ ስለሆነ ጌታ ኢየሱስ ምስክሬ ነው የምነግራችሁ። ምን እንደሚል ታውቃለህ? ዘኍልቍ ላይ ምዕራፍ 13 ላይ እነዛ አስሩ ለምጻም 10 ሰላዮች መጡና ይላል በህዝቡ ፊት ክፉ ወሬ ያወሩ ይላል። ህዝቡ ይላል ለማልቀስ ጉልበት እስኪያጣው ድረስ ይላል ተጨነቀ ይላል። አንተ መጥቶ ያወሩት እንዲህ አለ፣ ጃይንት ናቸው፣ አስፈሪ ናቸው፣ እኛ በእነሱ ፊት አንበጣዎች ነን ምናምን ብሎ ሲያወሩ ካሌብ ብድግ አለና ህዝቡን በሙሴ ፊት ዝም አሰና፣ አንተ እኔ አንበጣ አይደለሁም አንበሳ ነኝ። የአንበጣ መንፈስ ተመቷል። እኔ አለ አንበጣ ሳይሆን አንበሳ ነኝ አለ። ትላንትና መርቶ ያወጣኝ እግዚአብሔር ለነዚህ ላልተገረዙት አሳልፎ አይሰጠኝ። ዞር በል አለ። በኢየሱስ ስም ዛሬ ማታ እጅ ስጠኝ፣ እጅ ከፋር አብሮህ ዛሬ ክፉ ወሬ አንተ ጋር አይሻገር። አሜን። ምን ነው እጅሽ ላይ ብር አለ እንዴ? ዘርጋጅ ከፋር ምን ብር አምጣ እንደተባለ እንደዚህ ታረጋለህ። በጌታ በኢየሱስም ክፉ ወሬ ከዘርህ ላይ ከመንገድ ላይ ተጠርጎ በኢየሱስም ይሄድ። አሜን። እጅ ከፋር ግና አሜን በለኝ። አንብቦ ምን ይላል? ትንቢት ዳንኤል 10:10 እነሆ ኸአ ኢድ ተንከየትኒ በብራኸይን ብግናዕ አእዳወይን ከአ አተንስአትኒ። ምን በአማርኛ ንገራቸው እስቲ። ቀጥል በአማርኛ። እነሆ እጅ ነካችኝ በጉልበቴና በእጄ አነሳችኝ። እሺ አነሳችኝ ካለ በኋላ ቀጥላሷ 11 እሺ ንሱን አታ ዳንኤል አዚኻ ዝተፈቶኻ ሰብ ኣነ ሕጂ ናባኻ ተላኢኸ እየ እሞ ነቲ ኣነ ዝነግረካ ቃል አስተውዕሎ ቀጥ ኢልካ ድማ ደውበል በለኒ። እዚ ቃል እዚ ምስ ተዛረበኒ እናንቀጥቀጥኩ ደውበልኩ። ጨረስ? ቁጥር 10 እነሆ አንዲት እጅ ዳሰሰችኝ በጉልበትን በእጄም አቆመችኝ። እርሱም እንዲህ አለ፣ እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህ ቃል አለ። አስተውል፣ ቀጥ ብለህም ቁም አለኝ። ይህን ቃል ባለኝ ጊዜ እየተንቀጠቀጥኩ ቆም። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ በሰውነትህም በአምላክህ ፊት ያዋርድ ዘንድ ካደረግከ ከመጀመሪያው ቀን ጀምሮ ቃል ምን ተብሏል? ተሰምቶልሃል። እኔ ስለ ቃል ምን ብያለሁ? መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን አቤት ስፒሪት ኦፍ ዲሌይ አያችሁ፣ 21 ቀን ዲሌይን አደረገኝ ነው እያለ ያለው። ወደ አንተ እየመጣው ሜሴጅ ይዤ የመጣው አንዳንድ ያው እንግሊዘኛም ጣልታል እናርግ እንዲሰሙኝም በዛው ያው ሰባኪው እንግሊዘኛ አይችልም ብሎ እንዳይሸኙ ነው። ምን አደረገኝ እያለ ነው? ዲሌን አዘገየኝ። አደንጎየኒ ይብል ዛሬ ሎሚ ያዘገያችሁ ዘደንጎየካ ነገር በራችሁን የሚዘጋ ደገኻ ዝዓፀወ እጅን ከፋር ኢድካ ሓፋብል ከተወለድክበት ምድር ካብ ዝተወለድካሉ ምድሪ እትብት ከተቀበረበት ምድር እግድኻ ካብ ተቀበረሉ ከአስመራ ይሆን ካብ አስመራ ይሆን ከኢትዮጵያ ይሆን ካብ ኢትዮጵያ ይሆን ዛሬ ማታ ሎም ምሸት እጅ ከፋር ኢድካ ሓፋብል በኢየሱስም ይቀበራል። ኢየሱስ ተቀቢሩሎ ያዘገየሽ ይቀበራል። ደንጎየካ በርህን የዘጋ ይቀበራል። ማዕጾኻ ዝዓፀወ እድሜን የበላ ይቀበራል። እጅ ከፋር ግና ተቀበረ በለኝስ ተቀበረበል አንዴ ላስቸግራችሁ አንሳ ከሸግረኩም ላስቸግራችሁ ከሸግረኩም እስቲ አጠገባችሁ ያለውን ሰው ትታችሁ ማለት ሰፈር ቀይራችሁ አብጎንኩም ዘሎ ሰብ ገዲፍኩም ቦታ ቀይሩ። አዘግዩ ተመቷል ዘደንጎይኒ ተሃሪሙሎ ዘደንጎይኒ ተወቀሉና አዘግዩ ተመቷል። ዘደንጎይኒ አትዘገይም በሉት። አይ ድንጉኔ በሎ ድንጉኔ በሎ ሉቫ ሳፓራ ፓፓፓሻ አዘግዩ ተመቷል በያት። አዘግዩ ተመቷል በያት። ዘደንጎይኒ ተወቅዑሎ። አሜን። ተቀመጡልኝ። ኢየሱስ ጌታ ነው። ንበሩ ኮፈ አንድ ደቂቃ ብቻ። አንተ ደቂቃ ጥራይ። ኢየሱስ ጌታ ነው። ኢየሱስ ጎይታይ። ምን ነው ዝም አላችሁ? እስቲ አንድ ሰው አዘግዩ ተመቷል በለው። ዘደንጎይኒ ተሃሪሙሎ በለው። ደከማችሁ እንዴ? እንጨርስ። ነወደዶ ልቀጥል። ልቀጥል። ስንተኛ ላይ ነኝ? ሶስተኛ። አንደኛ በር ማን ይዘጋል? ኃጢአት። ሁለተኛ ሰይጣን። ሶስተኛ ሰው ይዘጋል። ሳልሳይ ከአሰብ ያጭ አንተ ትዘጋለህ፣ አንቺ ትዘጋለህ። ስኻ ተዓጹ ስኻ ተዓጹ
በር ከሚዘጉ አካላት መካከል ሶስተኛው ሰው ነው። ደገ ካብ ዝዓጹ ሰብዩ ፎር ኤግዛምፕል ንኣብነት አሁን ለምሳሌ ቦስ አላችሁ ሰዎች ታውቃላችሁ። ንኣብነት ሓለቃ ዘለኩም ሰብ ትፈልጡ ትልቅ ድርጅት ይመራል። ሃብ ድርጅት ይመራል። ለምሳሌ አሁን አለቃ ሲጠላ መጥቶ እድገትን ይቆልፋል። ሓላፊኻ ከጸላእካ ከሎ አቤትካ ይዓጹ ማደግ ያለብህ ሰዓት ላይ እንዳታድግ ቆልፎ ይሄዳል። መታን ከይተዓጹ ዓጺልካ ከይድ ሰው በር መዝጋት አይችልም? ይችላል። ሰብ ደገ ከዓጹ ይኽእሉ አይክእልን? ይችላል አይችልም? ይኽእል። ኢያሪኮ ይላል አይደል? የእስራኤል ልጆች ወደ ከናን እየገሰገሱ ሲመጣ ኢያሪኮ ይላል ከእስራኤል ልጆች የተነሳ ፈጽማ ተዘግታል። ተዘግቶ ማን ነው የዘጋው? ሰብ። ማን ነው የዘጋው? ሰብ። ሰው ነው የዘጋው። ሰው ወደ መሄድ ያለብህ ዴስቲኒ እንዳትሄድ በር መዝጋት አይላል። ሰብ ናብቲ ትኸዶ ከይትኸይድ ያዓጾልካዩ ደገ ትክክል ባልሆነ በውሸት በሆነ መረጃ የብዙ ሰዎች አሁን ለምሳሌ ኤምባሲ ላይ ታውቃላችሁ ሓደ ዋና በኤምባሲ ትፈልጡ ይኹም ትክክል ብዘይኮነ መንገዲ ለምሳሌ አስተርጓሚሽ ናብነት ዘተርጉም ሰብ እንተጸሊአቲ ተጸሊእካ ሮንግ ነገር ያስተረጎመች አንቺ መዘግየት በርሽ መዝጋት እንደምችል ታውቂያለሽ። ጌጋ ነገር እንዳተርጎመት ከም ተዓጽ ትፈልጡ ነው። እኔ አሁን እዛ አንዴ ስዊዘርላንድ ወንድም አለኝ የባለቤቴ ወንድም አለ አብ ስዊዘርላንድ ሐውለኒ አንድ ልጅ እዛ እጅ ሰጠና ሓደ ወዲ አዊዱ ሂቡ ኢንተርቪው ሲደረግ ኢንተርቪው ምስተገብረ ኢንተርቪው የምትረጉሟ ደግሞ ምታረጋለች ነበረ ሰብታይ ተገብር እሱ ሚሊዮን ትታ ሌላ ነገር ነው የምትለው እሱ ዝብሎ ገዲፋ ኻልት ዛረ ልጁ ደግሞ ፈረንሳይኛ ይችላል እትወደድማ ፍሬንች ኸሊ እና ያ ለኑሮ ብሎ እየሸወደ ነበር። በቃ እያወቀች ነገርን እያጣመመ ሲቸገር ነገ ያበጠ ይፈንዳልና ዙኽዝመ ጸይም ጻይሉ ተወዲ ሶሪ ማዳም አለና እኔ እችላለሁ ፈረንሳይኛ እናገራለሁ አነ ቋንቋ ኸሊ ፍሬንች ከዛረ አስተርጓሚያ ምን በቃ ምን ልበላችሁ እንደ በረዶ ቀለጠች። ዴስቲኒውን እያበላሸች ነው እየዘጋችበት። አደራ እዚህ ቤት ውስጥ ያላችሁ ሓደራ ኣብዚ ገዛ ዘለኹ የወንድምህን በር አትዝጋ። ነደግ ንሓውኻ ደጋ ይትዕጽ የእህትሽን በር አትዝጊ። ንሓፍትህ ደጋ ይትዕጽ በሮንግ ወሬ አትዝጊ። በጌጋ ወሬ በጌጋ ዘረባ ይትዕጽ ነው የምነግራችሁ። ዛሬ ይሄንን መንፈስ እግዚአብሔር ከመንገዳችሁ ላይ ይምታ። ሎሚ እግዚአብሔር ነዚ መንፈስ ካብ መንገድኩም ይውቃዓዮ። ኢያሪኮ ከእስራኤል ልጆች የዘመድ መንፈስ ነው ኢያሪኮ ውስጥ ነበረው። ኢያሪኮ ናይ ዘመድ መንፈስ እዩ። የዘር ሐረጉ ንጉሱ የእስራኤላውያን ዝምድና ያለው አስብ። ዘመድ እየመጣ መንገድ ዘጋ። አብ ኢያሪኮ ዝነበረ ዝምድና ያለው እስራኤል አይታውሃና እንጀራ ገዝተን መንገድን አሳልፈን እንለፍስ ኖ ተዘግቷል። እናንተ ማይን እንጀራን ገዚኤ ዋላ ከበለብስ በለው አጭ ነው ምነግራችሁ። ከዚህ ኮንፈረንስ በኋላ የሰው እጅ ሳይኖር እግዚአብሔር በራችን ይከፍታል። ካብ ድሕሪዚ ኮንፈረንስ እግዚአብሔር ብዘይ ሰብ ኢድ መደገኹም ክኸፍት እዩ። አልደከመማ አልደከም አንበሳ ሰው ምንን ይዘጋል? ሰብታ ያጩ ደግ አጩ። ዘፍጥረት ምዕራፍ 26 የምታውቁት ቃል ዘፍጥረት ምዕራፍ 26 ቤት ገብታችሁ እናንተ አጥኑት። አብ ገዛ ኸይድኩም አጥኑ። ጨርሻለሁ። ይሄን ተናግሬ ወደ የለኹ እዚያ ተዛሪበ ይስሐቅም በአባቱ በአብርሃም ዘመን ተደፍኖ የነበሩትን ጉድጓዶች ምን አደረገ? ቆፈረ አይደል የሚለው። ይስሐቅ ድማ አብ ዘመን አቡ ተዓጭውን ዝነበረ ደገ ዒላታት ኳዓቶ ይብል። ፍልስጤማውያን መጡና ምን አደረጉ? ፍልስጤማውያን መጪኦም ታይገሮሞ ደፊኖሞ መጡና ጉድጓዱ መጪኦም ነቲ ጉድጓድ ደፊኖሞ። ሰው በር ይዘጋል አይዘጋ? ሰብ ደገ አጩ አያጭም። ዛሬ እንጸልያለን። በሰው እጅ በራችሁ የተዘጋ ሎሞ ክንጽልይና ብኢድ ሰብ ዝተዓጽወ ደገኹም ዛሬ ዶክመንታችሁ ወዳለበት እንጅል እልካለሁ። ዶክመንቱም ጉድ ኒውስ ይዞ የመጣ ታያላችሁ። ጉድ ኒውስ ይዞ መጣ። እጅ ከፍ አድርግና አሜን በለኝ። አሜን። ጨርሻለሁ። አሜን በለኝ። አሜን። ሰው ምን ይዘጋል? ሰብታይ አጩ መጡና ምን አደረጉበት? እንታይ ገይሮሞ? ዘጉበት፣ ደፈኑበት። እንዲህ አለ ስጥና አለ ስጥና ይሉ ጸውዑ ወደ ተዋቸው አለፈ። ሁለተኛ ምን አደረገ? ካላይ ጊዜ ሐቆይቱ አስቆፈረ። ከዛ ሰመጡና ምን አሉ? ደፊኖ ደፈኑ። ሶስተኛው ላይ መጣና አብሳልሳይ ጊዜ ድማ ምን አደረገ? ቆፈረ። ማሳ ይላል ስሟ ምን አለ? ሮሆቦት አለ። የስ እስኪ አጠገባችሁ ያለው ሰው እንግሊዘኛም ቢሆን ሮቦት በሉት። ከዚህ ኮንፈረንስ በኋላ ላንተ ዳርዝ ኮንፈረንስ እዚ 4000 ስጭኝና ተቀበይ። ከዚህ ፕሮግራም በኋላ ቤታችሁ፣ ፋይናንሳችሁ፣ ቢዝነሳችሁ አበተካሳካባያ ናናናናናናና ነቃበልል ኑ ባሻታባ ቢዝነሳችሁ፣ ህይወታችሁ፣ ትዳራችሁ፣ ስራችሁ ሮቦት ይሆናል። ሮቦት ይሆናል። የሚደፍን በረከታችሁ የሚዘጋ ዛሬ ማታ መንፈሱ በኢየሱስ ስም ይመታል። እጅ ሰርጋና ይመታል በለ ዜላቦሳ ኢየሱስ ዘራፍ ኢየሱስ ንገረው። ከጎን ያለው በሩ ተከፍቷል በለው።
ደገ ተኸፊቱ ሎ በሎ ማንም አይዘጋም በል ማንም አይዓጾን ይበሎ እስቲ በጋባ ከጎናችሁ ያለው ሰው እሱ ትላንት ሮቤል እንዳይጨባበጡ ስላለኝ ነካ እየገፋችሁ ከወደቀችም እናነሳታለን ገፋ ገፋ ያ ሮቦት አንተ ወንበርን ክፈት ረሐቦት በሎ ሳኮር ወንበርን አንተ ሰው ወንበር ሮቦት በሎ ሮቦት በኢየሱስም ጸልይልሃለሁ ኤርትራ አስመራ ላይ ተወልደ የመጣበት ምድር ላይ ያለው መርከብ ላይደፍንብህ ላይዘጋብህ ሰፈር ውስጥ ያለ ሟርተኛ ላይደፍንብህ ላይዘጋብህ ዛሬ ወደ ሮቦት ሰፈር ሸኝቼሃል። አሜን። እጅ ዘርጋና አሜን በለኝስ። ዘራፍ ቱታ ኡኑ ሙሳ ቱታ በር ለማን ይከፈታል? ሁለት ነገር ደገን ማን ይከፈት? በር ለማን ይከፈታል? ደገን ማን ይከፈት? ለሚጸልይ ሰው ንዝጽልይ ሰብ በር ለማን ይከፈታል? ደገን ማን ይከፈት? ለሚጸልይ ሰው ንዝጽልይ ሰብ ቤተ ክርስቲያን ለጴጥሮስ ባይጸልይ ኖሮ በሮ አይከፈትም ነበር። ቤተ ክርስቲያን ጴጥሮስ ተዘይት ጽልየሉ ነራት ደጋይም ተከፍተን ከተኛሽ ሰይጣን መጥቶ ይተኛብሽ እንተ ደቂስኪ ሰይጣን መጫብ ለዕለኺ ይዝድቅስ አራዝም አላችሁ። አንድ ሰውዬ ቸርቻችን ሐዋሳ ከአሜሪካ መጣ። ሓደ ሰባብ ቸርችና ከአሜሪካ መጭ ከዛ እኔ ሲሰብክ ምናምን ሰው ብድግ ያለ አሜን ያለ ወሰርኩ ይላል። ከሰብክ ኮለሆ ሰብናተሰ አሜን ይብል ሰው ሁሉ ብድግ ያለ ወሰርኩ ያለ ይቀመጣል። ወሰርኩ ያለ አሜን ያለ ይቀመጣል። እንግዳ ነው ገና። ከዛ ሶስቴ አራቴ አየ አለ እንዴ እያየው ያመለጠ እሱም ብድግ አለና እኔም ወሰርኩ አሜን ማለት ይመስለኛል። ዛሬ ነው ቆማችሁ አሜን እያላችሁ ያላችሁ ብላችሁ የምታቁም ራሱ አይመስለኝም። ፈዛችሁብኛል። ምንድነው ደከማችሁን ጨርስ። እሺ በር ለሚጸልይ ሰው ይከፈታል በል አሜን። እውነት ውሸት? yes ለጴጥሮስ ጸልይ አይደል የተከፈተው? yes ጸሎት ማለት የማስከፈቻ ቁልፍ ማለት ነው። ጸሎት ማለት ነው መክፈቲ የማስከፈቻ ኪ ነው። መፍትህ ጸሎት የሚራክል ኪ ነው። ከጸልይ የሚጸልይ ሰው ካለ የሚመልስ አምላክ አለ። ይጸልይ ሰብተሎ ዝምልስ አምላክ አሎ። እግዚአብሔር በማንም ሰው ጸሎት ቀልድ አያውቅም። እግዚአብሔር በናይ ዝሆነ ሰብ ጸሎት አይቀልድም። ይጸልይ የተማረ ይጸልይ ያልተማረ ይጸልይ። አሜን። ኡጋንዳውያን ይበልጡናል አል በጸሎት። እኛ እኮ ብንጸልይ እዚህ ኡጋንዳ ላይ 7 ዓመት አትዘፈዘፍም። አትቀመጭም እኮ ስለማጸልይ እኮ። ካልጸልይሽ መጥቶ ጁላንፋው አለ አይደል መጥቶ ይተኛብሻል። ዶክመንትሽ ላይ ይተኛል። ሼር ምን ነው ዶክመንት የቆየተ ያለሽ አልጸልይሽማ። ማን ነው አብርሃም ከተኛበት ብድግ ሲል አሞራዎችን አባረረ ይላል። አሞራ ለሚተኛ አባሪ ተነሽና ከዶክመንትሽ ላይ ከትዳርሽ ላይ ከቢዝነስሽ ላይ ብድግ አርጊው። በኢየሱስም አሞራ የተባረረ ይሁን። አሜን። እደችን እቺን ነገር አይአርፍ። እስቲ አጠገባችሁ ያለ ለሚጸልይ ሰው በር ይከፈታል በል። ዝጽልይ ሰብ ደገ ክፈትዩ። ድገም ዝጽልይ ሰብ ደገ ክፈትዩ። ዛሬ ማታ ሎም ምሸት ላንቺ በር ይከፈታል። ንዓኽ ደገ ክፈትዩ። የመጨረሻ ናይ መወዳታ ለሚጸልይ ሰው ምን ይከፈታል? ዝጽልይ ሰብ ታይ ክፈት። እቺን ብቻ ልናገር። እዚያ ጥራይ ክዛር። ሁለተኛ በር ለማን ይከፈታል? ካላይ ደገን ምን ክፈት? ለሚጸልይ ሰው። ሁለተኛው ደግሞ በር ለማን ይከፈታል? ለኪዳኑ ህዝብ። ንናይ ኪዳን ህዝቢ። እሺ ሞባይል ያላችሁ ሞባይል ዘለኩም ክፈቱ። መጽሐፍ ቅዱስን ክፈቱ። ክፈቱ ሞና መጽሐፍ ቅዱስ ክፈቱ። በዛው ሌላ ነገር ውስጥ እንዳገቡ ናብ ካለ ኸይታአቱ ሓደራ መጽሐፍ ቅዱስ ክፈቱ። መጽሐፍ ቅዱስ ብቻ ክፈቱ። ወደ ሌላ ጋለሪ ውስጥ እንዳገቢ አስሬያለሁ በኢየሱስ ሎክድ ሎክ አርጊያለሁ። ወደ ሌላ እንዳገቢ። በር ለማን ይከፈታል? ደገን ማን ይከፈት? ለኪዳን ሰው ለኪዳን ሰው ወይም ለኪዳን ህዝብ። ዋው ደስ የሚለኝ ቃል ነው። ቃል ኪዳን ላለው በር ይከፈታል። ኢሳይያስ ምዕራፍ 60 ኢሳይያስ ምዕራፍ 60 ቁጥር 11 ቁጥር 11 እዚህ 20 ሃውርስ የሚሰራ ነገር አለ፣ ድርጅት አለ። 24 ሰዓት 24 ሰዓት የሚሰራ ድርጅት አለ። yes ምን የሚባል ድርጅት አለ? የምታውቀው ንገረኝ። ፔትሮል ስቴሽን ማዲያ ሁሌ ስንት ሰዓት ይሰራል? 24 ሰዓት። በቃ ዛሬ የ24 ሰዓት በር። ቆይ ስማ እናንብበው። ይኸው ምን ይላል? ቁጥር 11 በሮችሽ ሁልጊዜ ይከፈታሉ። ዋው ስንት ጊዜ? ሁልጊዜ። ከዛስ ይከፈታሉ። ሰዎችም ይላል የአሕዛብን ብልጽግና የተማረኩትንም ነገስታቶች ወደ አንቺ ምን ይላል ያመጡ ዘንድ ሌሊትና ቀን ምን አይሰጉ ምኖችሽ በሮች
ወይኔ ይሄ እኮ አዲስ አበባ ወይ ሐዋሳ ቢሆን ሰው ቁጭ ብሎ አይሰማም። የማይዘጋ በር ዛሬ ላንቺ ለኔ ላንተ እተነብያለሁ። ዛሬ የማይዘጋ በር ሄሎ ሄሎ ብድግ በልና የማይዘጋ በር በል። የማይዘጋ በር ተከፍቶልሃል። አሜን። አንድ ሰው ጮህ ተከፍቷል ይበል። ተከፍቷል። ኢየሱስ ጨብጡ ነካ ነካ የማይዘጋ በር ዘይዕጾ ደገ ለ24 ሰዓት 24 ሰዓት የማይዘጋ በር ዘይዕጾ ደገ የማይዘጋ ቢዝነስ ዘይዕጾ ቢዝነስ 24 ሰዓት 24 ሰዓት ተከፍቶልሻል። ተከፍቶልሻል። ኢንተርናሽናል ቪዚተር ኢንተርናሽናል ብሌሲንግ ራፓሼቴ ሬቤቼኔ ፔኬሶራባ እሺ ከኔ ጋር ተከፍቷል በል። ተከፊቱሎ አሁን እንጸልያለን። ብድግ በሉ። ክንጸልይና ሐጂ በር ለማን ይከፈታል? ደገን ማን ከፈት? ለኪዳንስ። ሁለተኛ ኪዳንስ፣ አንደኛ ለሚጸልይ ሰው፣ ሁለተኛ ለኪዳንስ፣ የመጨረሻ ሶስተኛ በር ለማን ይከፈታል? ካለ ደገን ማን ከፈት? ለሚያመሰግን ሰው። ዘመስግን ሰብ ዘራፍ ቱታ ምን የሚያደርግ ሰው? ለሚያመሰግን ሰው። ጳውሎስና ሲላስ ይላል በምናቸው ይላል በመፈቀድ ሌሊት ይላል በዜማቸው እግዚአብሔርን በምናቸው በዜማቸው ሲያመሰግኑ ይላል የወይኒው ደጃፍ ተናወጠ። ታኩቹቹቹቹ በትግርኛ በላል ተናዊጡ። ዛሬ ጸልያለሁ። ሃሌሉያ። ስታመሰግን የበርው እግዚአብሔር እንዲህ አለ በር ቆይ ጨርሻ ከተመስግን ኮለኻ ሶሪ አንድ ደቂቃ ቁጭ በሉ። ኮፈሉ ሐንሳ ወደ ጸሎት እንሂድ። ኮፈሉ ወደ ጸሎት እንሂድ። እንደዛ ስል ነው ቁጭ የምትሉት። ወደ ጸሎት እንሂድ። ይሄንንማ ካላወራ ኢትዮጵያ መጣችሁ ልጠይቁኝ ትችላላችሁ። ይሄው ስማኝም አንዳንድ ይሄው ስማ 14 ሰዎች 14 በር ሳይሆን የሚከፈት ደገዘ ይኮነ ዝኽፈተልኩም በር ይገነጠልላችሁ በር ይክስበረልኩም። ሃሌሉያ ሃሌሉያ። ሶሪ ማዳም ዌክ አፕ ማዳም ሶሪ ሙቭ ተነሽ። ይሄንን በር ሶሪ እናንተ አልገባ ስላላችሁ አንሳ። ቴንክ ዩ ማዳም። ይሄ ዝደጋጅ ይሄ በር ዝደገዚ ሉክ ይሄ በር አሁን በፍቅር ስትከፍቺው በፍቅር ይከፈታል። በፍቅር ትከፍቱ ኸለኻ በፍቅር ክፈት። በጥበብ ብትከፍቺው በጥበብ ይከፈታል። ጥበብ ተከፈትካዮ በጥበብ ክፈት። ይሄንን በር ደግሞ አንድ አናጺ መጥቶ ሲገነጥለው ሓደ ሰራተኛ መጥቶ ሰብሮ ሆሎ በፎርስ ነው አይደል? ሳምሶም የከተማውን በር ገንጥሎ ይላል ይዞ ወደ ተራራ ወጣ ይላል። አሜን። ይኸው ዛሬ እዚህ ኡጋንዳ ካምፓላ ላይ ሎሚ አቡጋንዳ አስፋልት የሌለ ከተማ ውስጥ እንድዘገይ ያደረገ ዛሬ ጸልይላለሁ። በሩን እግዚአብሔር ገንጥሎ ይከፍትልሃል። አሜን። ግድ የለም እጅሽ ከፍ አድርጊና በሩ ተገነጠለ በለኝ። በሩ ተገነጠለ። እጅ ከፍ አድርጊና በሩ ተገነጠለ። በሩ ተገነጠለ። ኢየሱስ ይበቃቸዋል። ቁጭ ሃሌሉያ። በሩ ምን አለ? ተገነጠለ። እኔ ይከፈትልኝ ሳይሆን ይገንጠልልህ ነው የምለው። አሜን።